እናመሰግንሃለን ጌታ ሆይ። ሌላ ምንም ተጨማሪ ታምር ሳይሰራልን የተሰራው ነገር በቤትህ ተክሎናል፣ በቤትህ አኖሮናል። በሚቀጥሉትም ዘመናቶቻችን ሁሉ ገና ያኖረናል። አንተ የሰራህልን ያደረክልን የዋልክልን ውለታ በዚህ ጉባኤ ቸል ተብሎ የተዳከመች ነፍስ ብትኖር ዛሬ የጣለችውን ይሄንን ክብር የጣለችውን ይሄንን ትልቅ ድሪም ማንሳት እንድትችል ለዚች ነፍስ ያንተ እገዛ እንዲመጣ ያንተ እርዳታ እንዲመጣ እግዚአብሔር ሆይ በመልካምነትህ ሁላችንም እንድትነካን በጸሎት ቤት ተገናኝተናል። የተገናኘነው ስምህን ከፍ ልናደርግ ልናመሰግንህ የሰራህልንን ልናስብ ካንተ ጋር ልንሆን ምስጋና በፊትህ ልናቀርብ በዚህ ተሰብስበናል። ምስጋናችን በፊትህ ያርግልን። በዚህ የምናደርገው ሁሉ በፊትህ ተወዳጅ ተቀባይነት ያገኝልን። ማንም ሰው እንዳመጣጡ እንዳይመለስ በክብርህ ንካ፣ በህልውናህ ንካን። አንተ በዚህ ስላለህ እጅግ አድርጌ አመሰግንሃለሁ። በእያንዳንዳችን ላይ ስለምትሰራው ተአምራት አመሰግንሃለሁ። ድንቅ ማዳንህ በመካከላችን ስለሚገለጥ ተባረክ ጌታ ሆይ። በዚህ አንተን ፈልገው የመጡ በልዩ ልዩ ስቃይ ህመም ውስጥ ያሉ ጭንቀት ውስጥ ያሉ ሰዎች ያንተ እጅ እንድትዳብሳቸው ሕያዋን እንዲሆኑ እንዲለወጡ ነፃ እንዲወጡ ቀንበራቸው እንዲሰበር በመንፈስህ አማካኝነት እግዚአብሔር ሆይ ታሪካቸው እንዲለወጥ በኢየሱስ ክርስቶስ ስም እለምናለሁ። ይህን ጊዜ ባርክልን። አንተ በመካከላችን ተገኝ። አይኖች ይከፈቱ በኢየሱስ ስም አሜን። ፋሲካን በተመለከተ በዓልም አይደል የሕማማቱም ሳምንት ነው። እሱም በተመለከተ በጣም አጭር ነገር እናገራለሁ። በዚህ በመናገረው የእግዚአብሔር ሐሳብ ውስጥ እዚህም ሌላም ቦታ ሆነው የሚሰሙ ሰዎችን እግዚአብሔር ይነካቸዋል። ክብር ለኢየሱስ ይሁን። እኛ ሰዎች በጣም ለማዶች ነን፣ ታውቃላችሁ። በጣም ለማዶች ነን። ከለማድነታችን የተነሳ ተረት ሁሉ አለን። ሰዎችን በጣም ከመቅረባችን በፊት ከማግኘታችን በፊት ብርቅ የነበሩብን ሰዎች፣ በጣም እንወዳቸው እና አከብራቸው የነበሩ ሰዎች፣ በጣም ኤክሳይትድ እንሆንባቸው የነበሩ ሰዎችን ተዋውቀናቸው ከዛ ጨብጠናቸው ሰላም ካልናቸው በኋላ ከተግባባን በኋላ ከዛ ከሳምንት በኋላ እንንቃቸዋል። አወኩሽ ናኩሽ የሚል ሁሉ ቢይላል። በጣም ጉደኞች ነን። ሰው የሚባለው ፍጥረት እንደዚህ አይነት ነገር ፍጥረት ነው። ትናንትና ሰፈራቸው ሲኳትን የነበረ እሺ አንድ ጊዜ ሰላም ተበለኝ ይል የነበረ ሰላም ካለችው በኋላ ከተዋወቀ በኋላ ከዛ በኋላ ምናም ለጋብቻ ጥያቄ የፈራ ልቡ እየደለቀ ጠይቆ እሺ ከተባለ በኋላ ከገባ በኋላ ቤት እንደ ቆሻሻ ጥሎ ሲመጻደቅ ደግሞ ታገኙታላችሁ። ያ እንደዛ ያብድ የነበረ ያለቅስ የነበረ ደጅ ጠና የነበረ ሰው ነው እንደዚህ የጠገበው። እንደዛ ያከብረኝ የነበረ እግርሽን ልጠብ ይል የነበረ ሰውዬ ነው እንደዚህ ሆኖ ይባላል። ደግሞ ማለት በጣም ብርቅ ሆኖብን በቃ ስራ ፈልገን ልክ አግኝተን ስራ ላገኝ ብቻ ብለን ስራውን ካገኘነው በኋላ ስራውን ከገባን በኋላ የመጀመሪያ ደግሞ እስከበላን በኋላ ሁለተኛ ወር ላይ እንደነገሩ ያንን ስራ ንቀን ሌላ የምናስብ ሰዎች ነው። የተለያየ ሀገርም የሚሄድ በቋንቋም ጥና ጸልየን ፓስፖርት ይዘን በየቸርቹ ዞረን ቪዛውን አግኝተን ከሄድን በኋላ ምን ቀን ነው እዚህ ውስጥ የገባሁት ማይል ማን አለ? በጣም ምንገርም ፍጥረቶች ነን እና በጣም እንለምዳለን። እና ኑሮንም እንደዚህ ነው የምንለምደው፣ ህይወትንም እንደዚህ ነው የምንለምደው። ብርቃችን የነበረ ጫማ ብርቃችን የነበርን ሰዎች መኪና ስንገዛ ኖርማል ሆኖብናል። እንዲሁ አንድ ክፍል ቤት ባገኘን ያልን ሰዎች በጣም ብዙ ክፍል ቤት ውስጥ ቁጭ ብለው ተራ ሆኖባቸዋል። ሰላም አጥተው ረፍት አጥተው እየተጣሉ ተደባብረው ይኖራሉ። ትናንትና በጣም ብርቅ የነበረ ሚላስ የሚቀመስ ይናፍቁ ይፈልጉ የነበሩ ዛሬ የተትረፈረፈ ነገር ውስጥ ሆነው ሁሉ ንቀውት ተራ ሆኖባቸዋል። ትናንትና ሩቅ ሆኖባቸው ይናፍቁት ይቋምጡሎት የነበረው ይናፍቁት ይፈልጉት የነበረው ነገር ካገኙት በኋላ ተራ ነው ቢሆን። ምን ነበር ትናንትና በጣም ተናፍቁት የነበር ተወዱት የነበር ዛሬ እርክስ ያለባችሁ። ትናንትና በጣም ተወዱት የነበር ዛሬ የጠላችሁ። ትናንትና አዲስ የነበር ዛሬ አሮጌ የሆነባችሁ። ምን ይሆነ የለመዳችሁት? ችግር የለውም። የለመዳችኋቸው ነገሮች ይሄንን አድርገዋቸዋል። አሁን የምትኖሩትን ኑሮ ሰጥተዋቸዋል። ግን አንድ ነገር እንዳትለምዱ፣
ላስጠነቅቃችሁ የመጣሁት አንድ ነገር እንዳይለመድ፣ አንድ መለመድ የሌለበት አንድ ነገር ልነግራችሁ የመጣሁት ጌታ ኢየሱስ ክርስቶስ በስጋ ወራት በምድር ህይወት በኖረ ጊዜ 30ኛ ዓመት ላይ መጥቶ ጥምቀት ሥርዓቱን ከፈጸመ በኋላ በዮርዳኖስ በዮሐንስ ከተጠመቀ በኋላ መንፈስ ቅዱስ ከሰማይ ወርዶ በርግብ አምሳል አባቱ ሰማይን ከፍቶ የምወደው ልጄ እርሱ ነው እሱን ስሙት ብሎ ከተናገረበት በኋላ ወደ ምድረ በዳ ያንን መከራ ያንን ፈተና በዲያብሎስ ተፈትኖ ያለፈ ኢየሱስ ከዛ በኋላ ከወጣ በኋላ ተአምራት ያደረገ አጋንንቶች የእግዚአብሔር ልጅ መሆኑን ያወቁ እየጮሁ ጊዜያችን ሳይደርስ መጣብን ያሉ ይፈሩት የነበረ ያስጨናቂ ያስፈሪ የሚገርም ጌታ መናፍስቶች የሚጠረጉለት ትንሽ ትልቁ የሚፈራው አስፈሪ ጌታ በሽታ እሱ ሲመጣ መቆም አይችል ጠማማው የሚቀናለት እውሩ የሚበራለት መናፍስቶችን የሚያስወጣ በሽታን እየነቃቀለ ከየመንደሩ የሚያወጣ እስራትን የሚፈታ በቦልድነስ ይወጣ የገባ ውሃ ወደ ወይን ጠጅ ቀየረ ንፋስን የገሰጸ ማዕበልን የገሰጸ ዝም ያሰኘ የሚገርም የሞተን ያስነሳ ያታምር ሰሪ አንድ ዓመት አብሮ አንድ ዓመት ኖረ። በዛ አንድ ዓመት የትምህርት አገልግሎት ውስጥ 12 ሰዎች መርጦ ነበር። 12 ሰዎች አብረውት ይወጡ ይገቡ ነበር። ከሱ ጋር ነበሩ አንድ ዓመት። እመኑኝ ኢየሱስ ክርስቶስ የመጀመሪያውን ዓመት ፋሲካ እንደማንኛውም ሰው አክብሯል። ቁጭ ብሎ አብሯቸው ፋሲካ ተብሎ ፋሲካ ዘጸአት ላይ ሆነውን ያ የማለፍ ሥርዓትን ፋሲካ በየዓመቱ ይከበር ስለነበረ ያንን ፋሲካ ኢየሱስ ክርስቶስ አብሯቸው አከበረ። ፋሲካ የሚያከብር ጌታ ነው። አብሮ አከበረ። ምንድነው ፋሲካ ሲባል አባቶቻችን የወጡበት አባቶቻችን ከዛ ከጨለማ ውስጥ የ430 ዓመት ከግዞት ውስጥ እግዚአብሔር በጸናና በበረታ ክንድ ሰብሮ ያወጣቸው ተአምራት ያደረገበትን እሱን እያሰበ አብሯቸው ኢየሱስ አድርጓል። አትጠራጠሩ። ፋሲካን አድርጓል። የመጀመሪያ ዓመት ፋሲካ የሚያከብር ኢየሱስ አሁንም ሁለተኛውን ዓመት እየሰራ ኖረ፣ እያስተማረ ኖረ። ተአምራት አሜዚንግ የሆነ አገልግሎት እየሰጠ በጣም የሚያስገርም አገልግሎት እየሰጠ ፈሪሳውያን የሚጨነቁበት የሚደነግጡበት ባለፈበት ባገደመበት የሚገርም ተአምራት እየሰራ ሁለተኛውን ዓመት ኢየሱስ አትጠራጠሩ ፋሲካ አክብሯል። ሶስተኛውን ዓመት ግን ሌላ ነገር ነው ያለው። ከዛ በፊት አላለው። እንዴት እንደተከበረ የሉቃሱን ምን እንዳደረጉት ላብብላችሁና ትንሽ ነገር ላስታውሳችሁ። እንደሌላ ጊዜው አይደለም ይሄ ፋሲካ። ይሄኛው ፋሲካ አንዳንድ ጊዜ እንለምድና እንደሌላ ጊዜው አይደለም። እንደዚህ ይላል ሉቃስ 22 ፋሲካም የሚባለው የቂጣ በዓል ቀረበ። የካህናት አለቆችና ጻፎችም እንዲያጠፉት ይፈልጉ ነበር። አስጨንቋቸዋለሁ። 3 ዓመት ግልብጥጧን ያወጣው ከተማው ሀገሩ እንዴት እንዲያጠፉት ይፈልጉ ነበር። ህዝቡ ይፈሩ ነበር። ህዝቡ ማለት በጣም ብዙ ህዝብ ነው በዙሪያ ያለው። ይፈሩ ነበር። ሰይጣንም ከ12ቱ ቁጥር አንዱ በነበረው ያስቆሮቱ የሚባለው በይሁዳ ገባ። ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ። እነርሱም ደስ አላቸው፣ ገንዘብም ሊሰጡት ተዋዋሉ። እሺም አለ። ህዝቡም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። 4 ነጥብ። ከዛስ ፋሲካንም ሊያርዱበት የሚገባው የቂጣ በዓል ደረሰ። ጴጥሮስንና ዮሐንስን ፋሲካን እንድንበላ ሄዳችሁ አዘጋጁልን ብሎ ላካቸው። በቃ እንደሌላው ጊዜ ነው። ሂዱና አዘጋጁ፣ ፋሲካ ደረሰ እኮ። ፋሲካ ነው እንላለን። ፋሲካ ደረሰ እያለ ሰው የሚያስበው ፋሲካ ደረሰ እያለ በግ ነው ይበላው። ፋሲካ እየደረሰ እያለ ዶሮ ነው ይበላው። ፋሲካ ደረሰ እያለ ጨርቅ ይቀየራል። ፋሲካ ደረሰ የተለመደ ፋሲካ ነው የመሰላቸው አላቸው። ወዴት እናዘጋጅ ዘንድ ትወዳለህ አሉት። የት ነው የምናዘጋጀው ዘንድሮ? እርሱም አላቸው እነሆ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው
ያገኛችኋል። ወደሚገባበትም ቤት ተከተሉት። ለባለቤቱ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት እንግዳ ቤት ክፍል ወዴት ነው ይልሃል በሉት። ያም በደርብ ላይ ያለው የተነጠፈ ታላቅ አዳራሽ ያሳያችኋል። ከዚያም አሰናዱልኝ። ሄደውም እንዳላቸው አገኙትና ፋሲካን አሰናዱ። የሚገርም ነው። ኢየሱስ የሚላቸው ነገር እንዳለ ሄደው እንዳላቸው አገኙት ይላል። ከዛ አዘጋጁለት። በሰዓቱም በደረሰ ጊዜ ለ12 ሐዋርያት ጋር በማዕድ ተቀመጠ። እንደ ሌላ ጊዜው ነው ፋሲካ ይመስላቸው። እነርሱም ከመከራዬ በፊት ይህንን አምና አላላቸው፣ ካቻምናም አላላቸው። አሁን ነው ከመከራዬ በፊት እላችኋለሁ በእግዚአብሔር ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። በቃ ይህን ፋሲካ በጣም ናፍቀው ነበር። ይህ አዲስ ፋሲካ ነው። ይኸውላችሁ ዛሬ ፋሲካን እንደ ነገሩ እያከበራችሁ የምታልፉ ክርስቲያኖች፣ ፋሲካን እንደ ነገሩ እያከበራችሁ ዝም ብላችሁ እየዘለላችሁ ቀይ ለብሳችሁ ነጭ አርጋችሁ ከከረባት አድርገን ፎጣ ወለብልበን የሆነ ነገር ይሄ ኢቨንቱን ትርምሱ ላይ እያሳለፋችሁ የምታልፉ ሰዎች ይሄኛውን ፋሲካ ቢያንስ ጆሮአችሁን ከፍታችሁ ስሙኝ። ይሄን ፋሲካ ቢያንስ ልባችሁን ክፈቱና የእግዚአብሔርን ሐሳብ አዳምጡ። እመኝ ነበረ፣ እናፍቀው የነበረ ፋሲካ ነው። ይሄ ፋሲካ ከሌሎቹ ፋሲካዎች በጣም የተለየ ነው። በጣም እናፍቀው ነበር። ኢየሱስ እኮ ነው። እመኝ ነበረ እላችኋለሁ በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ከዚህ በኋላ ፋሲካ ከእናንተ ጋር አልበላም። ቁጭ ብዬ ቂጣ አልቆርስ ከእናንተ ጋር ይሄንን ፋሲካ አላከብርም። ከዚህ በኋላ ይሄ የመጨረሻ ፋሲካ ይሄ ነው። ከእናንተ ጋር እመኘው ነበር። የመጨረሻውን ፋሲካ ራቱን አብሬያችሁ ማሳለፍ በጣም ፈልግ ነበር። ከዚህ በኋላ አልበላም አላቸው። ጽዋውንም ተቀበለ፣ አመስግኖም ይህ እንካችሁ በመካከላችሁ ተካፈሉት፣ እላችኋለሁ በእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራውንም አመስግኖ ቆርሶም ሰጣቸው። ስለ እናንተ የሚሰጠው ሥጋዬ ይህ ነው አላለም። ከዚህ በፊት ይሄኛው ነው ሥጋዬ ነው አላቸው። ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከእኔ ጋር ናት አለ። አሁንም ለማዳው አለ፣ ሻጩ አለ፣ አብሮኝ ነው ያለው። እኔን የሚሰጠኝ እጅ አብሮ አለ። አሁን ይህን ፋሲካ እያከበረ ነዋል። የሰው ልጅስ እንደተወሰነው ይሄዳል፣ ነገር ግን አልፎ በሚሰጠው በዚያ ሰው ወዮለት። ከእነርሱም ይህን ሊያደርግ ያለው ማን ነው እንደሆነ እርስ በርሳቸው ይጠያየቁ ጀመረ። እርስ በርሳቸው ተጠያየቁ። ይሄ መጨረሻው ፋሲካ ነው፣ ኢየሱስን የሚቆረሰው። ወገኖቼ እኔና እናንተ ኢትዮጵያውያን ክርስቲያኖች እንደምናከብረው ነው አብሯቸው ያከብር የነበረው። ፋሲካ ሲባል ስለ በጉና ስለ ዶሮ፣ ፋሲካ ሲባል ስለ በርቻቻው፣ ፋሲካ ዝም ብሎ ወሬ ብቻ አይደለም። ይሄኛው የተለየ ነው፣ አዲስ ነው። ምክንያቱም ኢየሱስ ሁለቱም ፋሲካ ዘጸአትን እያሰበ ነው አብሯቸው ያደረገው። ይሄኛው አዲስ ነው፣ ይሄኛው ሌላ ነው። ይሄኛው ስጋ የሚቆረስበት ነው፣ ይሄ ደሜን የምትጠጡበት ነው። ይሄ ከዛ በኋላ አሮጌው ላይ የነበረው ፋሲካ አይደለም፣ ይሄ አዲስ ፋሲካ ነው። ምንድነው እሱ ሲባል እኔ የምታረድበት ነው፣ እኔን ደሜን የምትጠጡበት ነው፣ እኔ ሞቼ ሕይወት የምታገኙበት ነው። ያኛውን ፋሲካ ስናከብር ሁለቱም ፋሲካዎች ከዛ በፊት ያከበረው አብሯቸው ከዚህ በፊት ይከበር የነበረው ፋሲካ እስራኤል ከግብፅ እንዴት እንደወጣ ይህ ምንድን ነው ብለው ልጆቻችሁ ከጠየቋችሁ ይህንን ንገሯቸው የተባለ ነው። ተሰብስበው የሚያወሩት እኮ ይህንን ነው። ፋሲካ ምንድን ነው ሲባል አባቶቻችን እኮ 430 ዓመት ግብፅ በባርነት ነበሩ፣ በጭቆና ነበሩ። በጮሁ ጊዜ፣ ባለቀሱ ጊዜ፣ መከራ በዝቶባቸው እግዚአብሔር ፊት ባሉ ጊዜ እግዚአብሔር ሰምቶ በ10 ተአምራት በመጨረሻም የግብፅን በኩር ገሎ ያንን ነገር ሲያደርግ እያንዳንዱ እስራኤላዊ ቤት የበግ ደም ተቀብቶ በዛ የበግ ደም ምክንያት
አጥፊው ቤታቸው እንዳይገባ ተከለከለ። ደሙ አዎ የምኑ ደም? የበጉ ደም፣ ያ ጥላ የሆነው ደም። የበጉ ደም ጉበል ላይ ተቀብቶ ልጆቹ አልነበሩም እና ምን አደረገ? የተቀባበት ቤት ውስጥ ሞት አይገባም ነበረ። የተቀባበት ቤት ውስጥ አጥፊው አይገባም ነበረ። እዚህ የተቀባውን ያልፍና ያልተቀባው ቤት እየገባ ይገድል ነበረ። በኩል እሺ ልጆቹ ተሰብስበው ፋሲካ ሲከበር እንደዚህ ነው። ከዛ በኋላማ ያበጽኑ ባርነት ውስጥ ይዞን የነበረው እስራኤልን ያስጨንቅ የነበረው አባቶቻችንን በቃ ውጡልኝ ሂዱልኝ አለ። እስራኤል ንቅል ብሎ ሀገሩን ጥሎ ወጣ። ከዛ አልበቃ ብሎት ከኋላ ሲያሳድዳቸው ነበር ብለው ታሪኩን ይነግሯቸዋል። ፋሲካ እኮ ይሄኛው ሌላ ነው አለ ኢየሱስ። ይሄ አዲስ ነው አለ። ይሄን ፋሲካ አብሬያችሁ ላከብር ናፍቅ ነበረ። ይሄኛው አዲስ ነው። የኔን ስጋ የምትበሉበት ነው። የኔን ደም የምትጠጡበት ነው። ይሄ ተበርቻቻ ያንን ከበሮ እያሰባችሁ የግብጽ ባርነትን እያሰባችሁ ሳይሆን የዘላለም ሞታችሁን እያሰባችሁ የዘላለም ጥፋታችሁን እያሰባችሁ እሱን ጥፋት እንዳትጠፉ እሱን ሞት እንዳትሞቱ ደሜን ማፈስበት ነው። እንካችሁ ብሉ። አዲስ ነው። አዲስ ነው። ፋሲካ ሲባል የምታስቡት ምንድነው? ይሄ ፋሲካ በየዓመቱ እየተሰበሰብን ለልጆቻችን ፋሲካ እያልን በግ ተራ ዶሮ ተራ እየተጋፋን በሆነ ትርኪ ሚኪ ነገር ውስጥ የምናሳልፍበት አይደለም። ኢየሱስ ሞቷል። ስለ ኃጢአታችን ኢየሱስ ደሙን አፍስሷል። ወገኖቼ ስለ ፋሲካ ይሄንን ፋሲካ ሰው እውነት ቢገባው ይሄንን ፋሲካ ይሄንን የክርስቶስ ኢየሱስ ክርስቶስ የመስቀል ሥራ ሞቱን፣ ስቃዩን፣ መከራውን ታውቃላችሁ። ሂዱና አሁን አንብቡት ሉቃስን። ይገርማል። ኢየሱስን ልክ ከያዙት በኋላ ምን እያደረጉ እንዴት እንዳንገላቱት መዳኛችንን። ከዛ ሰደቡት ይላል፣ አዋረዱት ይላል፣ አንጓጠጡበት ይላል። እስቲ ትንቢት ተናገር ይሉታል። ፊቱን እየሸፈኑ ይመቱት ነበረ፣ ያሰቃዩት ነበረ፣ ጥፍጥፍ አርገውታል። እስቲ ትንቢት ተናገር የኛ ነብይ ይሉታል። የሚታረደው በግ በሸላቾቹ ፊት ወገኔ ስለ ፋሲካ ስታስብ ኢቨንት ነው ይመጣብህ። ይሄኛው ሌላ ነው አለ። ይሄንን ከናንተ ጋር ላከብር ናፍቀው ነበር አለ ኢየሱስ። ይሄኛው ሌላ ነው። ይሄኛው ቸበርቻቻ አይደለም። ይሄኛው ያኛው አይደለም። ይሄኛው ሌላ ነው። ይሄ የኔ ስጋ ነው። ይሄ የኔ ደም ነው። ይሄን ናፍቀው ነበር። ደግሜ አልጠጣውም። ደግሜ ፋሲካን አላከብርም። ምክንያቱም ከዚህ በኋላ አብሬያችሁ ሁለቱን አክብራለሁ። ከዚህ በኋላ የምታከብሩት ፋሲካ ይሄ ነው። የኔ ደም ነው። የኔ ስጋ ነው። ለልጆቻችሁ የምትነግሩት ምንድነው? ኢየሱስ እንደሞተላቸው ነው የምትነግሩት? ደሙን እንዳፈሰሰላቸው ነው የምትነግሩት? ፋሲካ ምንድነው ለእናንተ? ይሄ ሌላ የለመዳችሁ ሰዎች ለማዳዎች ፋሲካ ስትጫወቱ ተራ ትርኪም ተሰብስበን ዕቃ ምን እንጫወትበታለን። እግዚአብሔር በጣም አለኝ የሚለውን በጣም ውዱን ስጦታ ለኛ የሰጠበት ያ ስጦታችን ደሙን ያፈሰሰበት የተዋረደበት የተሰቃየበት እኛ ደግሞ የዳንበት ከእግዚአብሔር ጋር የታረቅንበት ምንድነው ብለው ልጆቻችሁ ከጠየቋችሁ ኢየሱስ ለኛ የሞተበት ነው። ከዛ በፊት ፋሲካ ነበረ እኮ ዘጸአት ላይ ነው የተጀመረው። ያኛው ጥላ ነው። ያ የበግ ደም ጉበኑ ተቀብቶ አጥፊው እዛ ቤት እንዳይገባ ይከለክል ነበር፣ ቤትን ይከልል ነበር። ይሄኛው ይሄ በግ ደም አጥፊው ብቻ ከዘላለም ሞት የሚታደግ ደም ነው። የሰማኝ አሜን ይበል። አዎ ለዚህ ነው ያለ ስራ በእምነት ጸድቀናል ሲባል አንዳንድ ሰው ብዥ የሚልባቸው አለ። ምክንያቱም እስራኤል ለመዳን ምንም ያደረገው ነገር የለም። የበጉ ደም ነው ያለው። የበጉ ደም ነው በር ላይ ያለው። ቤት ውስጥ ያሉ ሰዎች ህይወት አልታየም አጥፊው ለመግባት። እዚህ ቤት ስንት ቤተሰብ አለ፣ ስንት ደካማ አለ፣ ስንት ዝሙት የሰራ ሰው አለ፣ ስንት ሳያገባ የወለደ አለ ብሏል ወይ? እዛ ቤት ለመግባት የሰዎቹ ሁኔታ ተጠይቋል? አልተጠየቀም። እዛ ቤት ሰይጣን ወይም ደግሞ አጥፊው ሞት ለመግባት እዚህ ቤት ስንት ቤተሰብ ነው ያለው? ትናንት በግ ያረዳችሁት ለስንት ሰው ነው? ስንት በጣም በጥሩ ሁኔታ የሚመላለስ ታማኝ ልጅ አላችሁ? ስንት ባለጌ ልጅ አላችሁ ተብሏል? አይልም። እሱም አይጠይቅም። ሞት ይመጣና ያይና ነው የሚያልፍ። ወገኖቼ ዛሬ ምንም አይነት ድካም ውስጥ ብትሆኑ የኢየሱስ ክርስቶስ ደም ይታደጋችኋል። በምንም አይነት ውድቀት ውስጥ ፍርሃት ውስጥ ብትሆኑ እየፈራችሁም ቢሆን ያድናችኋል። ኢየሱስ ብቻውን ያድናል። እስቲ በደንብ አሜን በሉ።
የፈሰሰው ደም ያድናል። ታዲያ ምንድነው የምትነግረን ፓስተር ቸሪ? እንደዚህ አይነት የከበረ ፋሲካ ከሆነ የምናከብረው፣ ይህንን ፋሲካ ስናከብረው አንድ ነገር ይዘን በህይወታችን መሻገር አለብን። አንድ ነገር ሊገባን ይገባል። እንዴት አይነት ምህረት እንደተቀበልን፣ እንዴት አይነት ፍቅር እንደተቀበልን ታውቃላችሁ። አንዳንድ ጊዜ ህይወት አብሮን እየሄደ አናውቀውም። እንለምደዋለን። ለምደውታል እኮ ሰዎች እኮ ለምደውት እኮ ነው። እነሱ መሰላቸው ይላል እኮ ኢየሱስ እና አግሪጳ ወደ አገር ቤት ሲሄዱ የሆነ ሰውዬን የመሰለ አልፎ የሚሄድ መሰላቸው ይላል። ወገኖቼ ጌታ አልፎ ሊሄድ አይደለም የመጣው፣ ታምራት በህይወታችሁ ሊሰራ ነው። ይሄ ፋሲካ ሲመጣ ታምራት በቤታችሁ ይሰራል። እስቲ የሰማኝ አሜን ይበል። ይሄ ፋሲካ እስቲ በደንብ አሜን በሉና ውሰዱ። ይሄ ፋሲካ ታምራታችሁን የምትቀበሉበት ፋሲካ ይሁን። ይሄ ፋሲካ የእውነት የምትነኩበት ይሁን። መንገዳችሁ የሚቀየርበት ይሁን። ከጥፋት የምትመለሱበት ይሁን። ከድካም የምትበረቱበት ይሁን። መንገዳችሁ የሚቀየርበት ይሁን። የምስራችሁን የምታከብሩበት ይሁን። ኃጢአታችሁ የሚወገድበት ይሁን። ልዩነት የምትፈጥሩበት ፋሲካ ያርግላችሁ። ይሄ እኮ ሲመጣ ወደ ህይወታችሁ ትንሣኤ እኮ ኢየሱስ ተነስቶ እና አግሪጳን ሊመልሳቸው ሄደ። አብሯቸው መሰላቸው ይላል። ከዛ ሊቆርሱ እንጀራ ሲሉ ነው አይናቸው ተከፈተ የሚለው። እሱ መሆኑን አወቁ ይላል። ወገኖቼ ጌታ ነው የሚያወራላችሁ። እቺኛዋን ፈልጋት ነበር አለ ጌታ። እቺም ፋሲካ ስለ ክርስቶስ ወንጌል ስለ ሞቱ ብዙ ጊዜ ተሰምታችሁ ተነግሯችሁ በቃ አዳምጣችሁ ኖርማል ነገር ስለ ጌታ እራት በተነሳ ጊዜ ይሄ ደም ነው የሥጋ ሲባል ዝም ብላችሁ እየሰማችሁ ያን ፋሲካ የታረደውን ፋሲካ እንደ ነገሩ ሰምታችሁት ሊሆን ይችላል። የዛሬውን ይሄን የምታከብሩት ፋሲካ ግን በጌታ በኢየሱስ ስም አይናችሁ የሚከፈትበት ይሁን። ከዚህ በኋላ አልጠጣውም፣ ከዚህ በኋላ ከእናንተ ጋር ይሄን አላከብረውም። ይሄንን በጣም ነበር የምናፍቀው። ወገኖቼ ይሄን እድል አታስበልጡት። ኢየሱስን ያልተቀበላችሁ ተቀበሉት። ጌታ ኢየሱስ ክርስቶስ የሰራላችሁ ነገር የማታምኑ ሰዎች እመኑት። ኢየሱስ ሥጋውን ቆርሶላችኋል፣ ደሙን አፍስሶላችኋል። ስለናንተ መስዋዕት ሆኗል፣ ሞቷል፣ ተቀብሯል። በሶስተኛውም ቀን ተነስቶ ተሰቃይቶላችሁ ተፈጽሟል። ዕዳ የለባችሁ። አሜን። ልዩ ነው። እናፍቀው ነበር አለ ኢየሱስ። ይሄን ፋሲካ በጣም ነበር ምናፍቀው ከናንተ ጋር ለማክበር በጣም እናፍቀው የነበረ በጣም አስበው ጠብቀው የነበረ። ምክንያቱም ኢየሱስ እኮ ፋሲካን እኮ ያውቀዋል እኮ። በ12 ዓመቱ ሄዶ መስዋዕት ሲቀርብ ምናምን አይቷል። ኢየሩሳሌም አይቷል። በጉ ሲሰዋ አይቷል። ደሙ ሲፈስ አይቷል። ይሄን ያውቀዋል። ከሆነ ዓመት በኋላ ከ18 ዓመት በኋላ መጥቶ ይሄን በግ እንደሚተካው ያውቃል እኮ። ያውቃል እኮ ኢየሱስ እኮ ያውቃል እኮ። ይሄ ኢየሱስ ነው እኮ ሆሳና ተብሎ ሲገባ እሱ የሚሰዋበት ቦታ ያ ጥላ የነበረውን ቦታ አብክተው ሲጠብቁት ገለባበጠው ይላል። የአባቴን ቤት ብሎ ጮኸ። ወገኖቼ ኢየሱስ ያውቀዋል። ናፍቀው ነበር አለ። ምንድነው መጥራ የናፍቀው ነበር። 12 ዓመት ልጅ ሆኖ ሄዶ ያየዋል፣ ጎብኝቷል። ሁሉም የሆነ ልማዱን ፈጽሞ ሲመለስ እሱ አልተመለሰም። ውስጥ እየዞረ ያየው ነበር፣ ያውቀዋል። እዚህ ቦታ ላይ ነው የምመጣው፣ እዚህ ቦታ ላይ ነው የምሰዋው፣ እዚህ ቦታ ላይ ነው ይሄን ነው የምተካው እያለ ኢየሱስ ናፍቀው ነበር። ተመልሶ 18 ዓመት ቤተሰብ ጋር ቆይቶ መጥቶ ከዛ በኋላ ከሰዎቹ ጋር የመጀመሪያውን ፋሲካ፣ ሁለተኛውን፣ ሶስተኛው ላይ ቺን ነበር እንፈልገዋል። እንካችሁ ኢሚዲየትሊ ይሄን አከበረ። መጡና ወሰዱት። ከዛ ተበታተኑ። አይገርማችሁ? ነግሯችሁ አልገባችሁ። ውስጥ የትክደኛል መጥቶ ጸለየና መጣና ሰይጣን እንደ ስንዴ ሊያበጥ ለማለድኩላችሁ እኔ ምናምን አለ። እዛ ጋር እኮ ነው እኔ ሰው ሶስቴ ነው እንደውም አንተ ወገኖቼ ይሄንን እውነት ሁሉ ጊዜ አስቡት። አሁን ይሄ ፋሲካ በየዓመቱ ሲመጣ የምታስቡት ፋሲካ አይደለም። የዘንድሮአችሁ ፋሲካ በየቀኑ የምታስቡት። አሜን ያርግላችሁ። ጠዋት ስትነሱ የታረደው በግ፣ ስለኔ መስዋዕት የሆነው በግ፣ በቃ እንደዚህ አይነት ክቡር ዋጋ እንደተከፈለለት ሰው፣ እንደተከበረ ሰው እግዚአብሔር ያኖራችሁ፣ በኢየሱስ ስም ያኖራችሁ። የኔ ጸሎት ተነሱ፣ ቆሙ፣ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እጆቻችሁን ከፍ አድርጉ። በሰራዊት ጌታ በእግዚአብሔር ስም ጸልያለሁ። ዛሬ
በጌታ በኢየሱስ ስም ይህንን የፋሲካ በዓል በፊት ለፊታችን ያለውን ዓለም ሁሉ ክርስቲያን የሆነው ሁሉ የሚያከብረውን ይህንን በልዩ ልዩ አይነት ስርዓት የሚያከብረውን ይህንን በዓል ለማክበር የሚወጣ እልፍ በሚሊዮን የሚቆጠር ሕዝብ አለ በሀገራችንም። እግዚአብሔር ሆይ በዚህም ያሉ በልዩ ልዩ ስፍራ ሆነው የሚሰሙ የሚያዳምጡ ይህንን ጸሎት በጌታ በኢየሱስ ስም ጸልያለሁ። ዓይናቸው ይከፈት። ከልማድ ሕይወት ከተለመደ ትርምስ ውስጥ አውጣቸው። የታረደውን በግ ማየት እንዲችሉ በዚህ ደም ያገኙትን ኪዳን ያገኙትን ሕይወት ያገኙትን ዘላለም በማየት በኢየሱስም የተባረኩ ይሁን። ይሄንን እግዚአብሔር ፋሲካ በየቀኑ እንዲያከብሩት ፋሲካዬ ክርስቶስ ታርዶልኛል እንዲሉ ዛሬ በልዩ ልዩ የኑሮ እጥረት ውስጥ የኑሮ ውድነት ጭንቀት ውስጥ ያላችሁ የዘንድሮ ፋሲካ ለልጆች የምገዛው የለም ይሄ ጎደለ ይሄ ወጣ ብለው ልባቸው የተሰበረ ፋሲካን ያከበሩ የመሰላቸው ወደ ልባቸው ይመለሱ። ጌታ ሆይ ለሁላችንም ይበቃ። ይሄ ድሃ ነው ይሄ ሀብታም ነው እንዳይባል፣ ይሄ ከሌ ገዛ ከሌ የለውም እንዳይባል፣ ለሁሉ የሚበቃ የዓለምን ሕዝብ ሁሉ የሚያስወግድ የፋሲካችን በግ የታረድከው በግ ኢየሱስ በኢየሱስ ክርስቶስም በስምህ ጠይቃለሁ። ለልጆች ብራላቸው። አንተ የምትብራራ አይደለም የምትበራነ። በኢየሱስም ዓይኖች ይከፈቱ። የታረደው በግ አንተን በማየት ዓይኖቻቸው ይከፈቱ። አንተን ለማየት አንተን ለማወቅ አንተን ለመረዳት ዓይናቸው ይከፈቱ። እኔ ሙሉ ነኝ እንዲሉ ጌታ ሆይ ሙሴ በግብፅ ምድር ደም መርጨት በእምነት አድርጓል። ዛሬ የኢየሱስን ደም በሕዝብ ላይ ረጫለሁ። ጌታ ሆይ በዚህ ደም ማለፍ ይሁንላቸው፣ መትረፍ ይሁንላቸው። ይሄ የከበረ ደም እያለ እግዚአብሔር የዶሮና የበግ የልዩ ልዩ አይነት ደም ፈልገው ቤቴ ባዶ ነው ብለው የሚቆዝሙ ሰዎች ወደ ልባቸው ይመለሱ። አጋንንት በባዶነት የመታቸው አሮጌ ስርዓት ውስጥ የቀበራቸው ይህንን አዲስ የሆነውን ይሄ ልዩ የሆነውን የተቆረሰውን ስጋ የፈሰሰውን ደም ጌታ ሆይ እንዳያዩ የከለከለ አጋንንታዊ ተጽዕኖ በኢየሱስም የተሰበረ ይሁን። ጌታ ሆይ እባክህ ከልማድ አውጣን። የለመድንህ ዓመት እየጠበቅን ፋሲካ ፋሲካ ምንልህ ከዚህ ልማድ ውስጥ አውጣ። ሕዝብህን አውጣ። ይህችን አገር አውጣት። እግዚአብሔር ሆይ በልዩ ልዩ ስፍራ ያሉ ሰዎች አሁን ይውጡ። ይሄ የመጨረሻቸው ፋሲካ እንኳን ቢሆን ጌታ ሆይ ይሄ ታረደውን በግ እንዲይዙት ከዚህ በኋላ ይህን ፋሲካ ማክበር የሚችሉበት እድል እንኳን ባይኖር ሁላችንም ባይኖር በዚህ በታረደው በግ ፋሲካችን እንዲጠናቀቅ ጌታ ሆይ ዶሮና ስጋ በልተን ተራ ሰዎች ሆነን በልቶ ሞተ ከመባል እንድታወጣ አንድ ጊዜ እኔን የበላኝ ለዘላለም አይራብም፣ እኔን የጠጣኝ ለዘላለም አይጠማም፣ እኔ የሕይወት እንጀራ ነኝ ብለሃልና ይሄንን እንጀራ እንዲበሉት ይሄንን ሕይወት እንጀራ በልተው በሕይወት እንዲኖሩ ልጆችህን በኢየሱስ ስም ዓይናቸውን ክፈት። እናንተ የእግዚአብሔር ቤተሰቦች እናንተ ቅዱሳን ዛሬ የሰራዊት አምላክ እግዚአብሔር ዓይናችሁን ከፍቶት በክብር ሕይወት በመመላለስ እግዚአብሔር ይባርካችሁ። ከትርምስ ውስጥ ያወጣችሁ፣ ከልፋት ውስጥ ያወጣችሁ፣ ከተለመደ ድርጊት ውስጥ ከድግግሞሽ ውስጥ እግዚአብሔር ያወጣችሁ። አዲስን ሕይወት አዲስን የከበረ ማንነት እግዚአብሔር ያልብሳችሁ። ያስጨነቃችሁ ሁሉ የተሰበረ ይሁን። አጥፊው ወደ ቤታችሁ አይግባ። ገዳዩ በኢየሱስ ስም የተከለከለ ይሁን። የአመፃ ልጅ በኢየሱስ ስም የተከለከለ ይሁን። የሞት መንፈስ የተከለከለ ይሁን። ሕይወትን ዘራለሁ፣ ሕይወትን እናገራለሁ። እጆቻችሁን አንሱ። የሰራዊት አምላክ እግዚአብሔር ሆይ በልጆች ላይ ሕይወትን እናገራለሁ። በሕይወት ትኖራላችሁ። የፈራችሁት አይወርሳችሁ። የአመፃ ልጅ አይወርሳችሁ። የተነገረባችሁ ክፋት አይወርሳችሁ። በእናንተ ላይ የተጠመደ ወጥመድ አይይዛችሁ። ፈጥኖ በቀራንዮ መስቀል ላይ የፈሰሰው ደም በፊት ለፊታችሁ ከተጠመደ በእናንተ ዙሪያ ከተሰራ ከየትኛውም የክፋት ሥራ ይታደጋችሁ። ዛሬ እንደ አዲስ በልባችሁ ክርስቶስ ይሳልላችሁ። የታረደው በግ ይሳልላችሁ። መንፈስ ቅዱስ እናመሰግናለን፣ እናከብርሃለን። በቤትህ ዘመናችን ይለቅ። ጌታ ሆይ ይህንን የከበረ ሕይወት
ፍን አድርገን ይዘን ሩጫችን እንድንጨርስ እርዳን። ስለሰጠህን እድል አብረህን በዚህ ምሽት ስለነበርክ ስለተናገርከን እናመሰግናለን፣ እንወድሃለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ፊቱንም ወደ እናንተ ይመልስላችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ፣ ደስ ያሰኛችሁ። በበጉ ደምና በምስክርነታቸው ቃል ድል ነሱት ተብሎ እንደተጻፈ በሕይወታችሁ ዘመን ሁሉ ድል መንሻችሁ እሱ ይሁንላችሁ፣ ትምክታችሁ እሱ ይሁንላችሁ። እጁ በእናንተ ላይ ትምጣ። ይህን ፊት ለፊታችሁ ያለውን ሳምንት እግዚአብሔር የድል ሳምንት ያደርግላችሁ። ሰላም ያላችሁ ሰው ሰላም ያገኘው፣ ያያችሁ ይፈወስ፣ የሰማቻችሁ ትፈወስ። በገባችሁበት ቤት በረከት ይግባ። የይቅርታ ሰዎች ያርጋችሁ፣ የምህረት ሰዎች ያርጋችሁ፣ የእርቅ ሰዎች ያርጋችሁ። እግዚአብሔር ከእናንተ ጋር ሆኖ ይስራባችሁ። አንድ ቀን ደግሞ በክብር በመንግስቱ እንገናኝ። እግዚአብሔር ይባርካችሁ።